ክርስቶስ በዮርዳኖስ ሲጠመቅ ከሰማይ ይህ ነው የምወደው ልጄ የሚል ድምጽ አካል ያለው በሰማይ የሚኖር አብ እንዳለ አንድ ፐርሰን አድርጎ ያዩትን በእርግብ አምሳል የወረደው መንፈስ ቅዱስ የሚባለው ሁለተኛ አካል አድርገው ተጠማቂው ክርስቶስ ሶስተኛው አካል እንዳለ ያመለከታል ነው የሚለው 3% ነው ብሎ ነው የሚወስዱት። እና ክፍሉ እንዲህ ነው ወይ የሚያስተምረው ፓስተር? ማቴዎስ ወንጌል ምዕራፍ 3 ላይ ያለው ድምጽ ከአብ መጣ አይልም፣ ድምጽ ከሰማይ መጣ ነው የሚለው። ብዙ ጊዜም ሳያተው ይሄው እኮ ልጄ ብሎታል ብላ እንደዛ ብቻ አይደለም ያለው፣ ይህ የምወደው ልጄ ነው ያለው። አይው እዛ እየተጠመቀ ያለው አካል በጥምቁ ዮሐንስ እያጠመቀ ያለው ያ አካል ነው የእግዚአብሔር ልጅ የሚባል። ስለዚህ እግዚአብሔር የምወደው ልጄ የሚለው መለኮትን አይደለም፣ መለኮት የመለኮት ልጅ አይደለም። መንፈስ ቅዱስ ራሱን የቻለ ሌላ አካል ቢሆን ሰማያት ተከፈቱ የሚባል ነገር ለምን ይመጣል? ይኸው በሁሉ ቦታ ከሚኖረው ከአብ ነው መንፈስ ቅዱስ የሚሆነው። ድምፁ ከወጣበት ነው መንፈስ ቅዱስም የወጣ። If you are willing, I would like that to add another question. I would like to ask you a question again. Maybe if you have a time, ምናልባት ታይም ካለ ነው። ብዙ ጊዜ እነሱ እንደ ኤቪደንስ የሚጠቀሙት ደግሞ አለ። አሁን ለምሳሌ አምላክ ሶስት አካል ነው፣ ሶስት አካል አድርጎ የሚገልጹ በርካታ የመጽሐፍ ቅዱስ ክፍሎች አሉ ብሎ በጣም ይሞግቱናል። ማለት ማቴዎስ 3:13 ላይ አሁን እንደተጻፈው ክርስቶስ በዮርዳኖስ ሲጠመቅ ከሰማይ ይህ ነው የምወደው ልጄ የሚል ድምጽ አካል ያለው በሰማይ የሚኖር አብ እንዳለ አንድ ፐርሰን አድርጎ ያዩትና በእርግብ አምሳል የወረደው መንፈስ ቅዱስ የሚባለው ሁለተኛ አካል አድርገው ተጠማቂው ክርስቶስ ሶስተኛው አካል እንዳለ ያመለከታል ነው የሚለው። ይህን ክፍል 3% ነው ብሎ ነው የሚወስዱት። እና ክፍሉ እንዲህ ነው ወይ የሚያስተምረው ፓስተርዬ? እኔ እንግዲህ እንደተረዳሁት በአካል በዮርዳኖስ እየተጠመቀ ያለው ክርስቶስ እንግዲህ እግዚአብሔር ቤትም ቦታ እግዚአብሔር ሲፈልግ መንፈሱን በተለያየ መልኩ ሲፈልግ እንደ እርግብ፣ እንደ ደመና፣ እንደ እሳት፣ እንደ ንፋስ እየላከ የሚሰራ አንድ አምላክ የተገለጠ አምላክ እንጂ ሶስት አካል እኔ አይመስለኝም። እና እነሱ ግን እንደዚህ ነው ብሎ ለኛ የሚያስረዱና እንደዛ ነው ወይ ፓስተር? ሜቢ ኢፍ ዩ አር ዊሊንግ to respond me this question, only one question, maybe ይሄን ሪስፖንስ ልሰጠኝ ፍሪ ከሆንክ ይሄንም በዚያው ብታብራራልኝ ደስ ይለኛል። ምክንያቱም 3% አድርገው ስለሚወስዱት ማለት ነው። ተጠማቂው አካል ኢየሱስ ክርስቶስ እንደ አንድ ፐርሰን በእርግብ መልክ መጥቶ ኢየሱስ ቀኝ ላይ ያረፈው ያቺን እርግቧን እንደ አንድ ፐርሰን፣ እንዲሁም ደግሞ በሰማይ ድምጽ ያሰማው ይህ የምወደው ልጄ ያለውን ድምጽ ደግሞ የሚለው ድምጽ ከሰማይ ሲመጣ እሱም ደግሞ እንደ አንድ ፐርሰን አብ አድርገው ነው እነሱ ኤክስፔክት የሚያደርገው። ቃሉ ግን እንደዛ ነው ወይ የሚለው ግን እኔ በእኔ አንደርስታንዲንግ በዛ መልኩ አይደለም እና ምረዳው ሞር ደግሞ ይሄኛው ሜቢ ኢፍ ዩ አር ዊሊንግ አይ ቤግ ዩ ኢን ዘ ኔም ኦፍ ጂሰስ ክራይስት እዚህ ልትሆን ስለምችል እና ይሄንም ኤክስፕሌን ብታደርግልኝ ደስ ይለኛል። በጣም ሶሪ ፓስተርዬ። ማቴዎስ ወንጌል ምዕራፍ 3 ላይ ያለው ራሱ አጻጻፉን ራሱን ስታየው አሁን ድምጽ ከአብ መጣ አይልም። ራሱ አጻጻፉ ድምጽ ከሰማይ መጣ ነው የሚለው። የአብ መሆኑን የምናውቀው እምወደው ልጄ ስላለ ነው። ድምጽ ከአብ መጣ አለም ማለቱ ራሱ አንድ ራሱን የቻለ ፖይንት ነው። ድምጽ ከሰማይ ነው ያለው። ለምንድን ነው ከሰማይ ያለው? አብ በሁሉ ቦታ መሆኑን ነው የሚያሳየው ያሳብ ድምጽ ከሰማይ ነው። ስለዚህ አብን በወልድ ነው የሚኖረው ብሎ ስለነገረን ስላለ በወልድ ውስጥ ብቻ የቀረበ ብለን እንዳንል ድምጽ ከሰማይ መጣ አለ። ከአብ መጣ አላለ። ፐርሰን ማድረግ አልፈለገም። አብ በሁሉ ቦታ ነው ያለው። ይሄ ድምጽ ግን ከሰማይ ነው የመጣው። ድምጹ ከሰማይ መጣ ነው ያለው። አየው። ስለዚህ የሚያሳየን አብ በወልድ ብቻ የቀረ ወይም በሲኦል ብቻ የቀረ ወይ ደግሞ ምክንያቱም እግዚአብሔር መንፈስ ነው። በሰማይ ቦታ አንተ በዚያ አለ፣ በሲኦል በወርድም በዚያ አለው። እንደ ክንፍ አውጥቼ ብበርም በዚያም በሁሉ ቦታ አለ እግዚአብሔር መንፈስ ስለሆነ። ስለዚህ
ያ በወልድ የሚኖረው የምንለው አብ በሁሉ ቦታ መገኘቱን የሚያሳይ ነው። ድምፅ ከሰማይ መጣ የሚለው በሰማይም አብ መንፈስ ነው፣ በሰማይም አለ ማለት ነው። በሰማይ ብቻ አይደለም፣ እንዲያውም ኢን ሄቨን ነው፣ ኢን ሄቨንስ ነው፣ በሰማያት የምትኖር ነው የምንለው በሁሉ ቦታ ማለት ነው፣ በሰማያት። ስለዚህ አትሊስት መጽሐፍ ቅዱስ ውስጥ የምናውቃቸው 3 ሰማያት አሉ። በሁለተኛ ቆሮንቶስ ምዕራፍ 12 ላይ የሚጠቀሰ 3 ሰማያት አለ የተጠቀሰ። ስለዚህ በዛ ሁሉ አብ አለ። ስለዚህ ድምፅ ከሰማይ መጣ የሚለው አብ በሰማይ በሁሉ ቦታ መገኘቱን የሚያሳይ ነገር ነው እንጂ የአካልን ጉዳይ የሚያሳይ አይደለም ማለት ነው። ሌላኛው እዚህ ላይ የምናየው ሁለተኛው ደግሞ ብዙ ጊዜም ሳያተው ይሄው እኮ ልጄ ብሎታል ብላ እንደዛ ብቻ አይደለም ያለው፣ ይህ የምወደው ልጄ ነው ያለው። ስለዚህ የእግዚአብሔር ልጅ የምንለው ምን ነው? የምወደው ልጄ ነው ያለው ምን ነው? ይህ አይው እዛ እየተጠመቀ ያለው አካል መጥምቁ ዮሐንስ እያጠመቀ ያለው ያ አካል ነው የእግዚአብሔር ልጅ የሚባል። ይህ የምወደው ልጅ ነው አለ። ስለዚህ እግዚአብሔር የምወደው ልጅ የሚለው መለኮትን አይደለም። መለኮት የመለኮት ልጅ አይደለም። አይው ይህ አለ። ስለዚህ ያ የሚታየው የሚዳሰስ የሚጨበጠው አካል ነው የእግዚአብሔር ልጅ የሚባለው የሚለው ነው የሚያሳየው እንጂ እንዲያውም በዛኛው አካባቢ እኮ ልጅ የሚባለው እኮ እግዚአብሔር ወልድ የሚባል ነው። አይዮ እዚህ ደግሞ ልጅ የሚለው ይህ የሚታይ የሚዳሰስ የሚጨበጥ ነው። ይህ የተባለው በመጥምቁ ዮሐንስ the visible person who was ready to be baptized by John the Baptist. That is called this is my son. ስለዚህ እግዚአብሔር ልጅ የሚለው ያን አካል ነው። ስለዚህ የሚነግረን እንዲያው ይሄ አሁን ወልድ የምንለው ሌላ አካል አይደለም የምንለውን የሚያሳይ ነገር ነው እንጂ የሚለያይም አይደለም ማለት ነው። ስለዚህ ይህ የምትለዋን ያጠፋታል ሲያነቧት ወይ በእንግሊዘኛው አይ ቲንክ በእንግሊዘኛው the same እንትን ነው የሚያደርገው። እኔ እንደማስታውሰው እዚህ ቼክ ላደርገው እችላለሁ። ምንድነው የሚለው ያ ምን ይላል? And Jesus was baptized, went up straight away out of the water, and lo, the heavens were opened. Heavens were opened. ሰማያት ማለት ነው opened unto him, and he saw the Spirit of God descending like a dove and lighting upon him, and lo, the voice from heaven saying, this is my son. አየው እንግሊዘኛውም እንደሱ ነው የሚለው this is my beloved son. ስለዚህ የእግዚአብሔር ልጅ የምንለው ያ አካል ነው እየተጠመቀ ያለውን አካል ነው እንጂ አንድ የማይታይ ኢንቪዚብል የሆነን መለኮት አይደለም ልጅ ያለ የማይታይም ነገር አይደለም ልጅ ብሎ ይታል። በሌላ ትምህርት ግን ያ መለኮት ነው ልጅ የተባለው ነው። መለኮት ሆኖም ልጅ የሚባል መለኮት ነበረ ነው ከመወለዱ በፊት ራሱ ከዘላለም አንድ ልጅ የሚባል መለኮት ነበረ ብሎ ነው የሚያስበው። መለኮት ነው ግን ልጅም ነው። እንደዛ አይደለም this is my son አለ ይህ ማለት ነው። ስለዚህ ይሄም የሚያሳይህ በእንደዚህ አይነት ውይይት ላይ ይህ የሚለውን አስተውላችኋል ብለህ ልጠይቃቸው ትችላለህ ማለት ነው። ኦኬ ሌላው መንፈስ ቅዱስ ወዲያው ከውሃ ወጣ እነሆም ሰማያት ተከፈቱ ይላል። የእግዚአብሔር መንፈስ እንደ እርግብ ሲወርድ ከየት አሁንም ሰማያት ተከፈቱ የሚለው ነገር አለ። መንፈስ ቅዱስ ራሱን የቻለ ሌላ አካል ቢሆን ሰማያት ተከፈቱ የሚባል ነገር ለምን ይመጣል? ይኸው በሁሉ ቦታ ከሚኖረው ከአብ ነው መንፈስ ቅዱስ የሚወጣው። ድምፁ ከወጣበት ነው መንፈስ ቅዱስንም የወጣው። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ የሚወጣ የእውነት መንፈስ ነው የተባለው። ስለዚህ መንፈስ ቅዱስ ከአብ የሚወጣ እንጂ ከአብ በተለየ አካል ያለ ሌላ አካል አለመሆኑን ለማሳየት ነው። መንፈስ እንደ እርግብ ወረደ ብሎ አይደለም የሚጀምረው። ሰማያት ተከፈቱ። ለምን መንፈስ ቅዱስ ለመውረድ ለምን ሰማያት ይከፈታል? ምክንያቱም የሚሰጠው አብ ነው።
ከአብ የሚወጣ ስለሆነ ነው። ያንን ነው የሚያሳየው። ለዛውም መንፈስ ቅዱስ ያ እንደ ርግብ ሲወርድ ያየው ማን ብቻ ነው? ዮሐንስ ብቻ ነው እንጂ የሆነ አካል ቢሆን ኖሮ ዮሐንስ ብቻ አይደለም የሚያየው። ሌሎቹም በዛው ዙሪያ ያሉት ሁሉ ማየት ይችሉ ነበር። በዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 29 ጀምሮ ስታነብ መንፈስ ቅዱስ በተለያየ ጊዜ እንደ እሳትም እንደ ነፋስም እንደ ብዙ ነገር ተመስሏል። እንደ ርግብ ግን የሚልበት ምክንያት እሱ ሲናገር ምንድነው ያለው? እኔ አላውቀውም ነበረ፣ በውሃ ጠምቅ ዘንድ የላከኝ እርሱ በመንፈስ የሚያጠምቀው እንደ መንፈስ እንደ ርግብ ሆኖ ሲወርድበት የምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኛል። መንፈስ ቅዱስ በርግብ አምሳል የወረደበት ምክንያት በመንፈስ ቅዱስ አጥማቂው ራሱ ኢየሱስ መሆኑን ለማሳየት ነው እንጂ መንፈስ ቅዱስና ኢየሱስ የተለያዩ አካላት መሆናቸውን ለማሳየት ነው የወረደው አይደለም ያለ ዮሐንስ ወንጌል ምዕራፍ 1 ላይ ማየት ይቻላል። ለምንድን ነው መንፈስ ቅዱስ እንደ ርግብ የወረደው? መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው ራሱ ነው። ስለዚህ ሌላ መንፈስ ቅዱስ የሚያጠምቅ ሌላ አካል አለ ብለህ እንዳታስብ። ማን ነው? ራሱ ነው ብሎ አለኝ ነው ያለ። አሁን ግን ሰው ግን ሲያስተምር ምንድነው? አይ መንፈስ ቅዱስ እኮ በርግብ አምሳል መውረዱ እኮ መንፈስ ቅዱስ ሌላ አካል መሆኑን ለማሳየት ነው የሚል ትርጉም ነው የምትሰማው። መጽሐፉስ ምን ይላል? እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እቺን ላንብብና ጨርሳለሁ። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበረ እና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሲወርድ አየሁ። አየን አይልም፣ አየሁ። ዮሐንስ ብቻ ነው ያየው። በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እርሱ ነው አለኝ። ራሱ ነው። መንፈስ ሲኖርበት የምታየው መንፈስን የሚያኖረው በመንፈስ ቅዱስ የሚያጠምቀው ራሱ ነው። ስለዚህ ምንም እዛ ላይ ምንም ክሊር ነገር ነው ያደረገው ማለት ነው። ስለዚህ በመንፈስ ቅዱስ እሱ ላይ መውረዱ መንፈስ ቅዱስ የተለየ አካል ለመሆኑን ለማሳየት የመጣ ሳይሆን መንፈስ ቅዱስን የሚሰጠው ራሱ መሆኑን ለማሳየት ለዮሐንስ ለመጥምቁ ዮሐንስ የተሰጠ ምልክት ነው። መጥምቁ ዮሐንስ ስለማያውቀው ማለት ነው። ስለዚህ እነዚህን ነገሮች ማሳየት ያስፈልጋል ማለት ነው። ድምፅ የአካል ጉዳይ ለማሳየት የአብን ከፈለጉ አይ መጽሐፍ ቅዱስ እኮ እዛ ላይ እኮ ድምፅ ከአብ አይደል ብሎ አይልም፣ ከሰማይ አለ። ለምን? የአብን አካልነት ማሳየት ከሆነ የፈለገው ድምፅ ከአብ መጣ ማለት ይችል ነበር። ድምፅ ከየት መጣ አለ? ከሰማይ። ስለዚህ ምንድን ነው የሚያሳየው? አብ በሰማይ መኖሩንም የሚያሳየው እንጂ ሌላ አካል የሚያሳይ አይደለም። ኦኬ። መንፈስ ቅዱስም እንደ ርግብ ሲወርድ ከመውረዱ በፊት ምን ይላል? ሰማያት ተከፈቱ። ለምን? ሰማያት መከፈትም መንፈስ ቅዱስ ራሱ ከሆነ የሚወርደው ሰማያት መከፈት ምን ማለት ነው? ለምን አስፈልገ? ምክንያቱም አሁንም መንፈስ ቅዱስን የሚሰጠው በሰማያት የሚኖረው ብለን ያልነው አብ ነው የሚሰጠው። ከአብ የሚሰጥ ስለሆነ አሁንም ድምፅ ከየት መጣ ሲል ከሰማይ መጣ ይላል። መንፈስ ቅዱስ ወረደ ስንል ሰማያት ተከፈቱ ይላል። ስለዚህ ሁለቱንም ከአብ ጋር የሚያገናኝ ሀሳብ ነው ያለው እንጂ የተለያየ አካል የሚያሳይ ሀሳብ አይደለም። መንፈስ ቅዱስ ደግሞ እንደ ርግብ አምሳል የወረደበት ምክንያት ደግሞ መጥምቁ ዮሐንስ ስለማያውቀው በመንፈስ ቅዱስ የሚያጠምቀው ራሱ ኢየሱስ መሆኑን ለማሳየት እንጂ የወረደው መንፈስ ቅዱስና ኢየሱስ የተለያዩ አካላት መሆናቸውን ለማሳየት አይደለም። እንደሱ ቢሆን ኖሮ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው ራሱ ነው፣ ሌላ አይችልም። ራሱ መንፈስ ቅዱስ ተጠማቂ ሆኖ አጥማቂው ራሱ ነው መባል የለበትም። በቃ የኛው ተጠማቂ ነው፣ መንፈስ ቅዱስ ደግሞ ሌላ አጥማቂ ነው መሆን የነበረበት። ነገር ግን አጥማቂው ራሱ እሱ ራሱ ነው፣ ተጠማቂው ራሱ ነው በመንፈስ ቅዱስ አጥማቂ የተባለው ማለት ነው። እንዲያውም ያንን አንድነት የሚያሳይ እንጂ የተለያየ ነገር የሚያሳይ ክፍል አይደለም። ሁልጊዜ ግን ትልቅ ጥያቄ መጠየቅ ያለብህ በእንደዚህ አይነት ሁኔታ ላይ ያ አብ የሚኖረው የት ነው? ብዙ ጥያቄዎች ስለ አብ ልጁ አለ። አሁን ግን አብ የት ነው የሚኖረው?
በልጁ ነው የሚኖረው። አብ እንደዚህ አደረገ፣ አብ ላከ፣ አብ አስነሳ፣ እንዲያደረገ። የት ነው ግን የአብ ያለው? በዛ በወልድ ውስጥ ነው። ላከ የሚባለው ተጠመቀ የሚባለው ተናገረ የሚባለው ከአብ በተለየ ከወልድ በተለየ አካል አይደለም። በወልድም የሚኖር ነው፣ በሁሉ ቦታም የሚኖር ነው። ያንን ነው የሚያሳየን ማለት ነው። ስለዚህ አብ በሁሉ ቦታ የሚኖር በወልድም የሚኖር ብለን እንድንቀበል እንጂ ከወልድ በተለየ አካል አድርገን እንድናየው የሚያስተምር የመጽሐፍ ቅዱስ ሀሳብ የለም። እንዲህ ሲጸልይ አንዳንድ ጊዜ እኮ አባቶ ይላል አይደለም ወይ ወደ ሰማይ። ታዲያ አብ በሰማይ አለ አይደለም? ያው አለ፣ ግን በወልድም አለ። ያ በወልድ የሚኖረው አብ ነው በሰማይ ያለው እንጂ ከወልድ የተለየ አብ የሚባል ሁለት አብ የለም። እዚህ ውስጥ በእኔ ውስጥም ይኖራል ያለው በሰማይ ይኖራል ያለው አንድ አብ ነው። ስለዚህ ያ አብ በሱም የሚኖር ደግሞ በሁሉ ቦታም ስለሚኖር ነው እንደዛ የሚሆነው ማለት ነው እንጂ አብና ወልድን በአካል የሚለያይ ምንም አይነት የመጽሐፍ ቅዱስ ማስረጃ የለም። እንዲያውም ራዕይ መጽሐፍ ምዕራፍ 22 ላይ እግዚአብሔርና በጉ በአንድ ዙፋን፣ በአንድ አምልኮ፣ በአንድ ዙፋን፣ በአንድ ስም እንዳለ ነው የሚናገረው። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኳቸዋል አይልም፣ ያመልኩታል፣ ፊቱንም ያያሉ፣ ስሙ በግንባሮቻቸው ይሆናል ነው የሚለው። እግዚአብሔር ይመስገን። በራዕይ መጽሐፍ ምዕራፍ 4 ቁጥር 1 ላይ ደግሞ አንድ ዙፋን አየሁ፣ በዙፋኑም ላይ አንድ ተቀማጭ ነበረ ነው የሚለው። ስለዚህ ራዕይ ምዕራፍ 22 ቁጥር 3 ላይ እግዚአብሔርና በጉ ብሎ ነው የሚያመጣው፣ አብና ወልድ። ግን ስንት ተቀማጭ ተብሎ የተጠቀሰው? ዋን። እግዚአብሔር ይመስገን። ይህንን ባለፈው ሳምንትም በሌላ ጉዳይ አንስቼ አይተነዋል። ራዕይ መጽሐፍን ብታየው ምዕራፍ 22 ላይ በዙፋኑ ላይ ያለው አብና ወልድ እንደሆነ እግዚአብሔርና በጉ እንደሆነ ያሳያል። ግን እግዚአብሔርና በጉ ስንት ሆኖ ነው ያለው? ሁለት የተለያዩ አካላት ሆኖ ሳይሆን አንድ መሆኑን ይናገራል። እኔ immediately I was in the spirit ይላል Revelation chapter 4 verse 2 ላይ and immediately I was in the spirit and behold a throne was set in heaven and one sat on the throne። በቃ ስለዚህ ተቀማጩ ስንት ነው? አንድ ነው። one sat on the throne። ግን እግዚአብሔርና በጉ ነው የሚል አብና ወልድ። አብና ወልድ ግን ሁለት አካላት አይባልም። ዋን ሳት ኦን ዘ ትሮን፣ አንድ ተቀማጭ ተብሎ የተቀመጠው። ስለዚህ ስንሄድ የማናገኘውን ነገር እዚህ የምናመልክበት ምንም ምክንያት የለም ለማለት ነው። ቴንክ ዩ። በጣም ቴንኪዩ ፓስተር። ያው እንግዲህ ብዙም ጥያቄ ቢኖረኝም ላለማድከም ብዙ ታይም ወስደ ከ3 ሰዓት ጀምረ እስከዚህ ሰዓት ያው እንግዲህ ላይቭ ላይ እያስተማርክና እየመከርክ እንደሆነ ነው እንግዲህ እኔ አንደርስታንድ ያደረኩት። ቅድም ከገባበት ጊዜ ጀምሮ እየተከታተልኩት ነበር። በጣም ገብቶኛል። ተባረክልን ፓስተርዬ። እንግዲህ እዚህ ላይ ብዙ ጊዜ አሁን ኢየሱስ አስነሳ የሚል ብዙ አሁን ይሄን ቅድም የጠቀስከው ክፍል ላይ ዮሐንስ 2:19 ላይ ኢየሱስ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለ። ሐዋርያት ሥራ 2:22 ላይ ደግሞ እግዚአብሔር የሞትን ጣራ አጥፍቶ አስነሳው ይላል። እዛ ላይ ደግሞ እግዚአብሔር አነሳው ይላል። ገላትያ ላይ ደግሞ እግዚአብሔር አብ ይላል አንዳንድ ላይ እና ስንት አስነሺ ነው እና በአስነሺነቱ ደግሞ አብ ማስነሳት የሚችል አንድ አብ ነው እና ኢየሱስ ክርስቶስ እኔም ደግሞ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሱም አነሳዋለሁ አለ። ስለዚህ አስነሺ አብ ነው የሚለው ደግሞ መጽሐፍ ቅዱስ እና ኢየሱስ ክርስቶስ ወልድ ብቻም አድርገን መውሰድ አይጠበቅብንም የለብንም ማለት ነው። we cannot say like that because ኢየሱስ ክርስቶስ ማንሳትም ይችላል ነው። አስነሺ ማንሳት ከቻለ ደግሞ ማንሳት የሚችል ደግሞ only one እግዚአብሔር ነው። ግን እሱም ደግሞ አነሳለሁ ካለ እሱ አብ ነው ብሎ ሪስፖንስ መስጠት ምንም ችግር ያለው አይመስለኝ፣ ችግርም የለውም። ምክንያቱም ዮሐንስ አነሳዋለሁ ብሎ ራሱ ነው እንትን ያለው፣ አስነሺው ራሱ ነው። ሐዋርያት ሥራ እግዚአብሔር የሞትን ጣራ አጥፍቶ አነሳው ይላል። ገላትያ ላይ ደግሞ እግዚአብሔር አብ ይለዋል። ስለዚህ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱ ሲል እንግዲህ የሚፈርሰው ኦልሬዲ እዛ ላይ እንትን የሚሆነው ራሱ ነው ማለት ነው። እንግዲህ ስለ ሰውነቱ ሲናገር የሚፈርሰውም እሱ ነው። እንግዲህ ቃሉ እንደዛ ነው የሚለው። ደግሞ በአስነሺነቱ ደግሞ ወይም አነሳዋለሁ ሲል አስነሺ ነው። አነሳዋለሁ ሲል አስነሺ ነው። ወልድ ብቻ ካደረግነው አያስነሳም። አይ ቲንክ ላይክ ዛት ሜቢ እዛ ላይ ሞዲፋይ የምታደርገው ነገር ካለ
ያ ያ ኖ አስነሳለሁ ካለ ያ ያ ምንም ግልጽ ነገር ነው። አንዳንድ ጊዜ ሌላ ከሌላ ጋራ ከነፍስ ጋራ ከምን ጋራ ለማነጻጸር ይሞክራሉ። ግን ነፍስ ስለማትሞት ነፍስ ተነሳች የሚባል ነገር የለም። ሰውነቱ ነው፣ ስለ ሰውነቱ ቤተ መቅደስ ነው የሚለው። ሰውነቱን የሚያስነሳ ደግሞ በግልጽ ቋንቋ አብ ነው። ምንም ጥያቄ የለውም። ትክክል ነው ያስቀመጥከው። ቴንክ ዩ ሶ ማች ያልካቸው ቃሎች እኔ ብዙ የሚገቡኝ አይደሉም፣ ግን ስለ መልካም ቃሎቶች for all your kind words, thank you so much. God bless you. Amen, amen, Pastor. Goodbye. See you next, Pastor. See you.